እሳት እኔን ቢበላኝም አታሸንፈኝም። ከዘላለም ፍርድ ኦልሬዲ በእግዚአብሔር በኩል ድኛለሁ። ተቃዋሚዎቻችሁ ሊያስተባብሉት ቀጥሎ ሊቋቋሙት የማይችሉትን ቃል እሰጣቸዋል። ከእግዚአብሔር በላይ የለም። የመጨረሻ መሪ እግዚአብሔር ነው እኮ። ስለ እግዚአብሔር ብቻ ነው እኔ እርግጠኛ ሆኜ የማወራው። ስለ ማንም ሰው ስለምንም እርግጠኛ ሆኜ አላወራም። ዛሬ አጠገብ ያለ ሰው ነገ ትቶ ሊሄድ ይችላል። በጣም የምትተማመንበት ሰው ቀይር ሊልብ ይችላል። የተደገፍከው ነገር ሊሰበርብ ይችላል። ዛሬ አጠገብ ያለ ገንዘብ ትቶ ሊሄድ ይችላል። ስልጣን ሊቀር ይችላል። ምንም ነገር ሊቀር፣ ኢየሱስ የዘላለም ነው። የዘላለም እረፍት፣ የዘላለም ዋስትና በክርስቶስ ኢየሱስ በኩል እግዚአብሔር አብ ለአንዴና ለዘላለም ገልጦታል። እንደምታውቁት ንጉሡ ናቡከደነጾር በዱራ ሜዳ ላይ ቁመቱና ስፋቱ ቁመቱ 30 ሜትር ወደ ጎን ደግሞ 3 ሜትር አካባቢ የሚረዝም በጣም ግዙፍ የወርቅን ምስል አቆመ። ንጉሥ ናቡከደነጾር ማለት ኦርዲነሪ የአንድ ሀገር መሪ እንዳይመስላችሁ። ንግስናው በብዙ ክብር የታጀበ ነው። ጋሻ ጃግሬው ብዙ ነው። አስፈሪ ነው ሰውየው። ቀጥሎ አምላክ ነው። ከአማልክቶች መካከል አንዱ እሱ ነው። የሚመለከው አምላክ ነው። አምጋድ የሚል ነው። እና ንጉሥ ናቡከደነጾር ይታወቃል፣ ጨካኝ ነው። የነ ናቡዘረዳን አይነት አገር ጨርሰው ማርከው በግዞት ሕዝብ ይዘው የሚመጡ ጀነራሎች አጠገቡ አሉ። ቁጭ ብሏል። ጠራቸው። እነዚህ 3 ወጣቶች አንተ ላቆምከው ለዚህ ለወርቅ ምስል አይሰግዱም፣ አማልክትህን አያገለግሉም ንጉሥ ሆይ ሲሉት፣ እስቲ ጥሯቸው። እነማን ናቸው? በባቢሎን አውራጃ ሾመሃቸዋል። የሹመታቸው ቀን አንተ ነህ የሾምካቸው። እንደውም ሹመት ሰጪ አንተ ነበርክ። ዳንኤል የሚባለው ጓደኛቸው ህልምህን ሲፈታልህ እነሱ ይሾሙልኝ ብሎ አንተ ነህ ሿሚው። መጡ። የታሉ ተባለ። መጡ። መልካም ነገር ናቸው። የቤተ መንግሥት ልጆች ናቸው። በጣም የተማሩ ናቸው። የንጉሥ አማካሪ ናቸው። ዕውቀታቸው ሰማይ ነው። የጸሎት ሰዎች ናቸው። ጥንቅቅ ያሉ ልጆች ናቸው። ቀጠን ቀጠን ያሉ ይመስሉኛል። አይበሉም፣ ቆሎ ነው ይበሉት ምናምን እና መጡ። በጣም ናቡከደነጾር ያለ ፍጥረቱ ትውቶን አዋራቸው። ያለ ፍጥረቱ እንደዚህ ያላቸው፣ እኔ ላቆምኩት የወርቅ ምስል ስገዱ፣ አምላኬንም አገልግሉ አላቸውና ይሰግዳሉ ነው ቀጥሎ የሚጠብቀው እሱ። ንጉሥ ሆይ ናቡከደነጾር አይደለም ያሉት። ሪስፔክት ሃይራርኪ ያከብራሉ። ሲያወሩ ባይዘው እኔ እንደማወራው ንጉሥ ሆይ አይደለም የሚሉት። ንጉሥ ሆይ አክብሮት፣ ያንተን ክብር ዲግኒቲ ነው የሚነቀንቅ አይደለም የኛ ሐሳብ። ማተር ኦፍ ወርሺፕ። ይሄ ማለት ስልጣን አይደለም ሕይወት ነው። እስቲ አሜን በሏ። የተቀመጥኩበት የባቢሎናውያን የእንትን ወንበር ምናምን አይደለም። ይሄ ሕይወቴ ነው። ብትገለን ይቀለናል እኮ ነው ቀጥሎ ወሬው። ንጉሥ ሆይ አሉት። አቤት አለ። ምናልባት እንግዲህ ካባ አለው። አቤት አማልክትህን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ እወቅ። የንጉሥ ቁጣ ነደደ የሚል ቃል አለ ባይዘው ከእሳቱ በፊት በው ያለው እሱ ነው። 7 እጥፍ ባይዘው እዚህ ጋር ነው የመጣው መጀመሪያ። ከዛ ነው ያወራው። ቁጣው ነደደ። ንጉሡ ባይዘው ብትሰግዱ ይሻላል አይደለም ያለው። ያንተን አምላክ አናገለግልም ለምስሉ አንሰግድም ሲሉት ብትሰግዱ ጥሩ ነው አይደለም ያለው። የትኛው አምላክ ከእጄ ሊያድናችሁ እንደሚችል አየዋለሁ። የትኛው አምላክ እንደነዚህ አይነት ጥያቄዎች ባይዘው ሁሌ ይጠየቃሉ። ወይ በስልጣን ወይ በገንዘብ ወይ በሆነ ነገር ሰው መጠየቁ አይቀርም። እግዚአብሔር ነው የምታመልከው? አዎ። ሲያድን አይሃለሁ ይልሃል። መጥቶ ሰሬንዳርግ ይልሃል።
አንዳንዴ ፐብሊክ ነው፣ አንዳንዴ ማንም በሌለበት አንተና ጉዳዩ ብቻ። ጠየቃቸው፣ የትኛው ጮክ በሉነት ያድነናል በሉት። ድገሙናት፣ ያድነኛል። ምን ማለት እንደሆነ ታውቃለህ? ያቆምኩት ይሄ የወርቅ ምስል ይፈርድብሃል አይደለም ያለው፣ እኔ ራሴ አምላክ ነኝ ያለው። ከእጄ ማን ነው የሚያወጣህ አለው። ማንም ያድናችሁ? አገራችሁ ሄጄ ማርኬ ሳመጣችሁ ያላዳናችሁ አምላክ ነው ዛሬ ከእጄ የሚያድን? እዛ ደጅ ሆነ ኢየሩሳሌም ቤተ መቅደሱ ፊት ለፊት ቆመ ስትጸልይ ያላዳና አምላክ ነው? ባቢሎን እጄ መሃል ቁጭ ብለህ ልፈርድብን እንደምንችል እያወቅ ማንም ያድን? ከእጄ የትኛው አምላክ እንደሚያድናችሁ? ልጆቹ ሳይዘጋጁ ያመለጣቸው ንግግር አይደለም፣ አቋም ነው። ስሜታዊ ሆነው አናመልክም። ስሜታዊ ሆነው እንዳይመስልህ፣ ኢትስ ኤ ኮንቪክሽን። ኢሞሽን አይደለም፣ ስሜት አይደለም፣ አቋም ነው። ቀጥሎ ለሚለው ነገርም መልሳላቸው። ክብር ለእግዚአብሔር ለአምላካችን ይሁን። አምላካችን ያድነናል። የኛ አምላክ ያህዌ ያድነ። ካንተ እጅ አንተ ወደ እሳት የምትወረውርበትን እጅህን ካፈር የሰራው እሱ ፈልቅቆ ማውጣት እጅን ቆርጦ እኛን ያድነናል። ባያድነንም ግን ንጉሥ ሆይ አንተ ያቆምከውን ምስል እንደማንሰግድለት አማልክትንም እንደማናገለግል ወቀው አሉት። ንጉሥ ቁጣው ነደደ። በኋላ ላይ ሰዎቹን ሰበሰበና እንደዚህ አለ፣ አንድዱልኝ፣ 7 እጥፍ አድርጉት አለ። 7 እጥፍ ማለት 1 2 3 4 7 ማለት አይደለም። የመጨረሻ ምድር ላይ መንደድ የሚችል ነገር አድርጓል። 7 ፍጹም ነው እንጂ አሁን ካለው 7 ማለት አይደለም። የመጨረሻ ኒኩለር ነገር ይበላ። እነዚህ ልጆች በአካል ቆመው አይደለም ምንም እንዳይገኙ ወደ በትቢያነት ወደ አመድነት ይመለሱ። አንድዱልኛል፣ አነደዱለት። የመጨረሻውን ቴክኖሎጂ ተጠቅመው ነደደ። መጥቷ ልጆቹስ ሐሳብ ይቀይራሉ ተብሎ ቢጠበቁ ዳኒ ቤት ነው ያለው። ባይዘው አልሰማም። ከስብሰባ አይመጡም ወይ ይላል። ሳን ፍራንሲስኮ ልከናቸው ቀሩ እንዴ? ምንድን ነው ይላል። ልጆቹ እዚህ ከአምላካቸው ጋር ቆመው እየተወራረዱ ነው። እግዚአብሔር እሳት ውስጥ ቆመው እየጠበቃቸው ነው። ከእሳት አይደለም ያዳናቸው፣ ከእሳት ውስጥ ነው ያዳናቸው። እንዳትገባ አይደለም የሚያደርግህ እኮ ውስጥ ገብተው ከእሳት ውስጥ ነው ያዳናቸው። ደጅ አይደለም ያዳናቸው፣ ውስጥ ገብቶ ይጠብቃቸዋል። አሰሯቸው ይላል። አይ ቲንክ የቤተ መንግስት አገልጋዮች ስለሆኑ ልብሳቸው ምናምን ሲልክ ምናምን የሚለብሱት ሰናፊል አይ ቲንክ መጎናጸፊያ ማለት ነው። ሰናፊላቸውን ሁሉ ሲመጡ እንግዲህ ያስባል። ስብሰባ ሲመጡ ክራፋትን ያና አይኖር መሰለኝ ስካርፕ አድርገው ዘነጥ ብለው ነው የመጡት። እንደዚህ ይሆናል ብለው መች ጠበቁ? ለእሳት ቢሆን ኖሮ ይህም እንዳይቃጠል ምንም እንዳይል እኛም ከተቃጠለ እንዳኒ እንዲለብሰው ዘነጥ ብለው ነው የመጡት። ለምንድን ነው እንቃጠላለን ብለው መች አሰቡ? ይሄ ሁሉ ነገር እንዳለ እግዚአብሔር ነው የሚያውቀው። እነሱ የት ያውቃሉ? እግዚአብሔር ያዘጋጀው ዲዛይን ነው። አሰሯቸው ይላል። ልብሳቸውን አንድ ላይ አድርገው ጠፍር አድርገው አሰሯቸው ይልና ከንጉሱ ግዛት የተመረጡ ሰዎች መጡ። በደንብ ሊወረውሯቸው ወደ ውስጥ፣ ሰው እንደ ኳስ የሚወረውር ማለት ነው። ሳይዛቸው ትልቅ መጡ። እነማን ናቸው ሲሉ አነስ ያሉ ናቸው፣ ልጆች ናቸው። እነዚህን እዛ ውስጥ መጣል ምን አለው ታዲያ? እሰሩልን አሉ። ድብ እናድርገው አሰሯቸው። ጠቅልል አድርገው ጠጋ ብለው ወደ እሳቱ መሃል ጣሏቸው። ስለሆነ ያለው ንጉሥ ወርዋሪዎቹ ተጠግተው ሲወረውሩ ወርዋሪዎቹ ሞቱ። በጣም ነው የሚያሳዝነው። አንዳንድ ሰው በማያውቀው ነው የሚሞተው አይደል? ናቡከደነጾር በሕይወት እያለ ወርዋሪ ሲሞት ሰው ምንም በማያውቀው ወርውር ተብሎ እሺ ብሎ ተሳተፍ ያለው ብሎ ሲሞት ጠቅለል አድርገው ሲወረውሩ የእሳቱ ኃይል ነው አይደል? ወርዋሪዎቹ ሞቱ ይላል። 3ቱ ተጠለዋል እሳት ውስጥ። ንጉሥ ናቡከደነጾር ይላል ደንግጦ ከወንበሩ ተነሳ የሚል ቃል አለ። ባይዘው ድንገት ነው። ባይዘው ህዝቡ ሁሉ በቃ ተቃጠሉ፣ ገቡ። የእነሱ ቦታ ላይ ማን ነው የሚቀመጠው ያሉ ሲያወሩ ንጉሥ ድንገት በደጋል ምን ነው ንጉሥ አሉት።
ወደ እሳቱ አፍ ተጠግቶ ይላል እንደዚህ አየ። ወርዋሪዎቹን ጠራቸው፣ ይሄ አለቆቹን ኑ አላቸው። አቤት ስንት ሰው ነው የጣላችሁት? 3። ስንት ሰው ነው የምናየው? 4። የታሰሩ 3 ሰዎች ጥላት የተፈቱ 4 ሰዎች እናያለን አለ። ይሄ ባይዘዌ ሪል ነው፣ እውነት ነው። አዎ እውነት ነው። በሰንሰለት የታሰረ 3 ሰው ጥለው የተፈቱ ደሞስ እሳት ውስጥ የሚራመዱ እኮ ነው የሚለው። መፈታት ብቻ መሰለን አለሞቃቸውም። ኖርማል ናቸው። ጠዋት ከቤት እንደወጡት ይራመዳሉ። 4 ናቸው። 4ተኛው ቆሞ እስቲ ወደዚህ ተመላለሱ ይላል። እሱ ልማዱ ነው። መሬት ላይ መጥቶም እኮ ተነስና አልጋን ተሸከመ ሄድ እኮ የሚለው እኮ እሱ ነው። እዛ እሳት ውስጥም ውጭም ተመሳሳይ ነው። ምክንያቱም መጽሐፍ ላይ የአማልክት ልጅ ነው ያለው። ሂዝ ጋድ አደባባይ ያድነናል ምናምን ሲሉ ጸጥ ብሎ እሳቱ ሲገቡ 4ተኛ በመከራ መሃል ነው የሚታየው። አደባባይ ያድነናል ምናምን ስትል ጨርሰው ይልሃል። ጨርሰው ና የዛሬው ፕሮግራም እዚህ ቶን እሳት ውስጥ ነው ሲል በኢየሱስ ስም እሳቱ ይጥፋ። ጌታ ሆይ እሳቱን አጥፋው። እንደምታድነኝ አውቃለሁ። ከኔ ጋር ነህ፣ ጠላት አይችለኝም። እሳቱ ይጥፋ ጌታ። ጌታ እሳት ውስጥ ጌታ ሆይ አጥፋው። የጠላት እሳት ተነደደ። በኋላ ላይ ንጉሥ ጠጋልና 4 ሴት እንደዚህ እናንተ የአባቴ ብሩካን ከመቼ ወዲህ ነው አባቴ የሚለው? እዛ እንደ ናቡከደነፆር ቶሎ ቶሎ አምላክ የሚቀይር ሰው ጠዋት አቆሞት ሙሉ ቀን አያመልከውም። ቢያንስ ወደ ቀየር ያን ሁሉ ኢንቨስትመንት ያን ሁሉ ወርቅ አፍስሶ ያ ሁሉ ገንዘብ ፈሶ እንደ አገር ሁሉ ከሰገደ በኋላ ጉዳይ አይደለም። ንጉሥ መሆኑ እኮ ክብደቱ ጉዳይ አይደለም። የአባቴ ብሩካን ኮንቪንስ አረጉት። ኑጡ አለ። ምን እንደጠበቀ ታውቃለህ? የጣላቸውን 3ቱን ብቻ አይደለም 4ተኛውም ይወጣል ብሎ ኧረ ኑጡ ሲ ማንም ገብቶ አይወጣም። ራስህ ነው የምትወጣው። እዛ ውስጥ ማን ይገባል? ወርዋሪ እኮ ይገላል። ኑጡ ሲል ልጆቹ እየተራመዱ ሲወጡ 4ተኛ እሳት ውስጥ አጠገብ ቆሞ ደጅ አብሮ ውጪ ባንተ ነው የሚታየው። እሳት ውስጥ አጠገብ ቆሞ እንደዚያ ደጅ ውጪ ጌታ ከኔ ጋር ነው ስትል ኦፍ ኮርስ አለው የለባንተ እሳት ውስጥ አጠገብ ጳውሎስ በአገር ሰላም ተአምር ምናምን ሲያደርግ በሰላም እስር ቤት ገብቶ ሲጣል ሊሞት ሲል ጌታ በአጠገቤ ቆመ። ሁሉ ትቶኝ ጌታ አጠገቤ ቆመ። አጠገቤ ጌታ ቅርብ ነው። እንደነዚህ አይነት ቃላቶች ተጠቀሙት። እስር ቤት፣ ፍርድ ቤት፣ መከራ ላይ ሊገደሉ ሲሉ አጠገቤ ቆመ። ቅርብ ነው አለ ከኔ ጋር አይታይህም ወይ? ሁሉ ትቶኝ ሄዱ። እንደ ጠበቃ ቆሞ ተከራከረልኝ። መከራዎቻችን ይገልጡታል። የምታልፏቸው ቻሌንጆች ጌታን ማሳያ ሆነው ይቀየራሉ። ሲወጡ 3ቱ ብቻ ናቸው። ኦኬ ገብቶኛል አለ ናቡከደነፆር። እዚህ በእናንተ እዛ አጠገባችሁ እሳት እያነደድን በየቀኑ አናየው። 4ተኛ ለማየት እየወረወረ ማቃጠል የለበትም። በቃ በእናንተ እንዳለ ገብቶኛል አለና ዱራ ሜዳ ላይ የቆመው ያ ብረቱ ወርቁ እያለ እንደዚህ አለ። ከነዚህ ከ3 ወጣቶች አምላክ በቀር በግዛቴ ማንም ሰው ሲያመልክ ባገኝ እንኳን ተቃወሟቸው፣ እንኳን እሳት ተዘጋጀ። በሕገ መንግሥት አምላክ ማጽደቅ ከነዚህ ወጣቶች አምላክ በቀር ማንም በግዛቴ ሲያመልክ ቢገኝ ቤቱ የጉድፍ መጣያ የዘንዶ መፍለቂያ ምናምን አረገዋለሁ እና ይህ የቆመ ወርቅ ራሱ ለነሱ አምላክ መስገድ። ሲወጡ ዳኒ ጓደኞች እሳት ውስጥ ገቡልህ። እነዛ ደረቅ ጓደኞች ምን አለ አንዴ ሰግደው ወደ ቤት ቢመጡና በጸልይላቸው። ድርቅ ብሎ ሳይቸግራቸው እሳት ውስጥ ገቡ ሲባል ዳኒ እየሮጠ ሲመጣ እሳት ውስጥ ናቸው። ዳኒ ያውቀዋል። 4ተኛውን ሌሊት እየመጣ ህልም የሚተረጉምለት እሱ
እዚህ መጣ እኔም ቤት ምን አለን የራሴ እዚያውን ካንተ ጋር ዳኒ ሲወጡ እየጻፈ ነው ምዕራፍ 3 አገር ሲተራመስ 3 ሰው ጥለው 4 ንጉሱ ምን አሉ 3 ሰው ጥለን 4 ታየን 3 ሰው ጥለን 4 ታየን አለ ናቡከደነጾር። ዲያሎግ አይደል ያወራው? ዲያሎግ እኮ ነው የሚጽፈው። ልጆቹ እንዲያሉ ናቡከደነጾር እንዲያለ ልጆቹ ዲያሎግ እኮ ነው በዚህ እንደዚህ ይዘው እሺ ጻፈ ሲወጡ ከእሳት እስቲ ነው 3 መጡ። ሰናፊላቸው እሳት አይሸትም ነበር። ቃሉ ነው የሚለው ባይዘው ጭስጭስ አይሉ እቶን እሳት ውስጥ ገብተህ አይደለም አንተ የሆነ ምግብ የሚሰራበት ቤት ገብተህ ስትወጣ እኮ ግማሽ ቀን አይለቅም ልብስ። እቶን እሳት ውስጥ ገብተው ሲወጡ ምን ያህል መጽሐፍ ቅዱስ በጥንቃቄ እንደተጻፈ እዩት። አሽትቶ አንተ ጭስጭስ ራሱ እኮ አሸቱም ሲላቸው ምን ውስጥ ነበር የጣሉን? እሳት ይመስላል። ዕብራውያን 11 ላይ ተጻፈ በእምነት የእሳትን ኃይል አጠፉት። ጳውሎስ እንደዚህ አለ፣ የሰጠሁትን አደራ እንደሚጠብቅ እስከዚያችም ቀን ድረስ እንደሚጠብቅ ያመንኩትን አውቀዋለሁ። እስከ ክርስቶስ ቀን ድረስ የሰጠሁትን አደራ ይጠብቃል። አድኖኛል፣ ደግሞ ወደፊትም እንደሚያድነኝ በእርሱ እታመናለሁ። 2 ቆሮንቶስ ምዕራፍ 1 ላይ ስለደረሰብን መከራ ታውቁ ዘንድ እወዳለሁ አለ። ምን ደረሰብህ ሲሉት ኖርማል መከራ አይደለም አለ። የሞት ፍርድ እንደተፈረደብን ይሰማን ነበር አለ። የሞት ፍርድ እንደተፈረደብን ይሰማን ነበር፣ እንደምንሞት እርግጠኛ ነበርን አለ። ኦሬዲ የሞት ፍርድ ተፈረደብን። ልንገደል ራሳችንን አዘጋጅተን ስን ደብዳቤ ጽፋል። እስከ 2 ቆሮንቶስ ጽፌያለሁ። በቃ አሁን ልንሄድ ነው ተዘጋጅ ብለን ቁጭ ባልንበት ጌታ መጥቶ አዳነን አለ። ስሙን ምን እንዳለ አዳነን አለ። ከመከራ ዳነን አይደለም ያለው፣ ከሞት የሚያስነሳ በሰማይ እንዳለ አወቀን አለ። አሁን ይሄ መዳን አይደለም ከሞት መነሳት ነው አለ። ኦሬዲ እንደምንሞት እርግጠኛ ነን። የምንገደልበት ቀን ተወስኖ ገዳዮቻችን እየጠበቁን በር ላይ ጌታ ድንገት መጥቶ ከመሃል አወጣን። ከዛ ምን ገባ? ትንሣኤ ሙታን አለ። በምን ከዚህ ወጥቼ ይሄማ ትንሣኤ ነው አለ። ከዛ ምን አወክ ከዚህ በኋላ ስላለ ሲሉት አድኖናል፣ ወደፊትም እንደሚያድነን በእርሱ አምነናል። አሁን ያዳነኛው ወደፊትም እንደሚያድነኝ ከዚህ ከዳንኳው ከምንም እድናለሁ። ምን ገባ? ሌሰን የመንገዱ ሌሰን ከሞት የሚያስነሳ በሰማይ አለ። ጢሞቴዎስን ነው የሚነግረው። የመጨረሻ ደብዳቤ የሆነች 2ኛ ጢሞቴዎስ የመጨረሻ እሷን ከጻፈ ከወራት በኋላ ጳውሎስ ወደ ጌታ እኮ ሄደ። የመጨረሻ ደብዳቤው ላይ እንደዚህ ያለ ያመንኩትን አውቀዋለሁ። በአንበሳ ሊያስበሉኝ ሊቦጫጭቀኝ ሲል ጌታ ከአንበሳ አፍ አዳነኝ። ፍርድ ፈርዶብኝ ከመሃል አወጣኝ። ጌታ ለምን እንዳዳነኝ ታውቃለህ? ለምንድን ነው ጌታ ያዳነ ሲል ጢሞቴዎስ ለምን እንዳዳነኝ ታውቃለህ? እኔ መሬት አእምሮኝ መሰለ እሱ የሚያድነኝ የስብከቱ ሥራ በእኔ እንዲፈጸም። ሥራ ልጨረስክም ብሎ እኮ ነው የሚያድነኝ። ሌላውን ግን ጥልጥል የሚያረግ አንበሳ እኔ ሊበላኝ ሲል ከአፉ አወጣኝ። ጌታ ሆይ ለምን አዳንከኝ ሲል አልጨረስክም፣ ጽፈ ጨረስ። ገና እዛ ድረስ መቼ ሄድክ? እዛ ድረስ ሂድ ስበክና ከዛ ትመጣለህ ወደ እኔ ያለ። የስብከቱ ሥራ በእኔ እንዲፈጸም አጠገቤ ቆመሃል፣ ጎኔ ቆመሃል። ከቄሳር እጅ እኮ ነው ያወጣው። ከአውሬው እጅ እኮ ነው ያወጣው። ከነፍሰ ገዳዮች እጅ ያድነኝ ነበር አለ ከመሃል። ለምን? የስብከቱ ሥራ በእኔ እንዲፈጸም ሕይወትና አለመጥፋት ወደ ብርሃን የወጣበትን ወንጌል እጄ ላይ ሰጥቶኛል። ይህንን ወንጌል ሰብኬ እስካለኝ ቦታ ድረስ እስክደርስ ድረስ አጠገቤ እየቆመ እያበረታ እያዳነ አወጣኝ። የስብከት ሥራ በእኔ እንዲፈጸም ነው ያዳነኛል። ክብር ለኢየሱስ። የሚያድን በዚህ አለ። እኔ ከመሬት ላይ ስላለ ስለ አንዳንድ ጉዳይ ስለና አይደለም። ከሱም ያድነናል። ምንም ከዘላለም ሞት ያዳነኝ እግዚአብሔር ከክፉ ሰዎች አያድነም እንዴ? ያድነ ከምንም ነገር ያድነናል። ይሄ አይደለም ግን አሁን ቤተ ክርስቲያን መልእክታችን ከዚህም ያልፋል። ከዘላለም ሞት የሚያድን በዚህ አለ። ከዘላለም ፍርድ የሚያድን በዚህ አለ።
ሰው መሬት ላይ ካለ በጣም ከክፉ ሰዎች የተቀናጀ ኮንስትራክቲቭ ተንኮል አይደለም። እግዚአብሔር ከዘላለም ፍርድና ሞት የሚያድንበትን በር ከፍቷል። ልጁ ኢየሱስ ክርስቶስ። በክርስቶስ ኢየሱስ በኩል ሰው ከክፉ ሰው፣ ከአጋንንት፣ ከዘላለም ሞትና ጥፋት፣ ከዘላለም ፍርድ መዳን ማምለጥ ችሏል፣ ተችሏል። ከዚህ በኋላ የሚመጣ መንገድ አይደለም፣ የመጣ መንገድ ነው። ከዚህ በኋላ መዳረሻችን ነው የቀረው። መዳን ተከፍቷል። እንድንድን እግዚአብሔር ዕድል ሰጥቶናል። ወዳጆቼ ሆይ እንደነዚህ ወጣቶች ያድነኛል። ባያድነንም እሳት ቢበላኝ ስጋዬን ነው የሚበላው። ከዘላለም ፍርድ ኦልሬዲ በእርሱ በማመን እድናለሁ እኮ ነው የእነዚህ ልጆች እምነት። የአዲስ ኪዳን እምነት እኮ ነው ያመኑት። እሳት እኔም ቢበላኝም አታሸንፈኝም። ከዘላለም ፍርድ ኦልሬዲ በእግዚአብሔር በኩል ድኛለሁ። የዘላለም እረፍት፣ የዘላለም ዋስትና በክርስቶስ ኢየሱስ በኩል እግዚአብሔር አብ ለአንዴና ለዘላለም ገልጦታል። ማንም ሰው ይህንን ሳይወስን እንዳያወጣ በእውነት ነው የምነግራችሁ። አደባባይ ቆመን ቀና ብለን የምንናገረው እርግጠኛ ሆነን የምናወራው ጉዳያችን ወንጌል ብቻ ነው። ስለ እግዚአብሔር ብቻ ነው እኔ እርግጠኛ ሆኜ የማወራው። ስለ ማንም ሰው ስለምንም እርግጠኛ ሆኜ አላወራም። ዛሬ አጠገብ ያለ ሰው ነገ ትቶ ሊሄድ ይችላል። በጣም የምትተማመንበት ሰው ቀይር ሊልብ ይችላል። የተደገፍከው ነገር ሊሰበርብህ ይችላል። ዛሬ አጠገብ ያለ ገንዘብ ትቶ ሊሄድ ይችላል። ስልጣን ሊቀር ይችላል። ምንም ነገር ሊቀር፣ ኢየሱስ የዘላለም ነው። ኢየሱስ የዘላለማችን ነው። ክብራችን ኢየሱስ ነው። ሕይወታችን ኢየሱስ ነው። ጽድቃችን፣ ቅድስናችን፣ ጥበባችን፣ ቤዛችን ክርስቶስ ነው። እግዚአብሔር ስለ ኢየሱስ ሲል ከዘላለም ፍርድ ያድነኛል። ሞት መሸነፊያ አይደለም። ሞት አሁን መሸነፊያ አይደለም፣ ወደ ተሻለ ክብር መውጫ ነው። እስካሁን እግዚአብሔር ከዚህ ለምን እንደሚያድነን ከዘላለም ፍርድ አዳኝ እሱ እንደሆነ እንድንረዳ እንጂ ለኛ ከጌታ ጋር መሆን ይሻለናል። ምንም ጥርጥር የለውም። መሬት ምን አለና ነው የሚያጓጓን? ሲቃይን ያለው የሆነ ነገር ስትጨምር አብሮ የሚመጣብን መከራ ነው። ክብር ለኢየሱስ ይሁን። ጮክ በሉና ያመንኩትን አውቀዋለሁ።